የቀድሞ የ12ኛ ክፍል ሀገር አቀፍ ፈተና ተፈትነው ጥሩ ውጤት ያስመዘገቡ የ12ኛ ክፍል ተማሪዎች ጥሩ ውጤት እንድናስመዘግብ አግዞናል ረድቶናል ብለው ካስቀመጧቸው ሐሳቦች መካከል መርጬ ይጠቅማቸዋል ብዬ የማስበው 10 ነገሮች ይዤላችሁ ቀርቤያለሁ ማለት ነው። 10ኛውን ደግሞ በጭራሽ አትገምቱትም ማለት ነው። እንግዲህ የ10ኛ ክፍል ሆናችሁ 12ኛ ክፍልም ሆናችሁ የቀጣይ ዓመት ተፈታኞች ከዛም አልፎ የ2017 የ12ኛ ክፍል ተፈታኞች ካላችሁ ይሄ ቪዲዮ ለእናንተ ነው። ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ጊዜ። ከናንተ በፊት የተፈተኑትን ፈተናዎች መስራት የተለያዩ ሽቶችን ሊሆን ይችላል፣ የተለያዩ የክላስ ፈተናዎችን ሊሆን ይችላል፣ ፋይናል ፈተናዎች ሊሆን ይችላል። እነሱን ሰብስቦ በደንብ አድርጎ መስራት። ሁለተኛው በእቅድ መመራት። በእቅድ መመራት ሲባል ያለንበትን ወርና የሚመጣውን ፈተና ወር በማገናዘብ ፕሮግራማችንን አውጥተን አቅደን ማጥናት መቻል ማለት ነው። ሶስተኛው ሁሉንም ዩኒቶች ማጥናት። ይሄ ሲባል ምንድነው? አብዛኛውን ጊዜ በትምህርት ቤት በኩል በላይብረሪ በጓደኞች መካከል በተማሪዎች መካከል የሚባል አንድ አላስፈላጊ የሆነ ንግግር አለ። እሱ ምንድነው ካላችሁኝ በመናጠናበት ጊዜ ከዚህ ዩኒት ብዙ አይመጣም፣ ከዛኛው ዩኒት ነው ብዙ የሚመጣው፣ እዚህኛው ጋር ብዙ ማጥናት አያስፈልግም፣ ከዛኛው ፓርት ነው እየተባለ የምንከፋፍልበት ሁኔታዎች አሉ። እንደዛ በሚሆንበት ጊዜ ሳናጠናቸው የምናልፋቸው በጣም ብዙ ዩኒቶች ይኖሩና ውጤታችንን ያበላሻል። ስለዚህ አብዛኛውን ጊዜ ጎበዝ ተማሪዎች በሚጠየቁበት ጊዜ ሁሉንም ዩኒቶችን ማጥናታችን ጠቅሞናል ብለው ይናገራሉ። ይሄም ሶስተኛው ከተናገሩት ነገሮች መካከል ነው። ጎበዝ ተማሪዎች ከተናገሩት ነገሮች መካከል አራተኛው ላይ ደርሰናል ማለት ነው። አራተኛው ደግሞ ጥናት እያለብኝ እሱን ሳልጨርስ ሌላ ነገር አልጀምርም። ለምሳሌ ጓደኞቻችሁ ጋር መጫወት ልትፈልጉ ትችላላችሁ። የምትሄዱበት ነገር ይኖራል፣ ወይ ወደ ሶሻል ሚዲያ መሄድ ትፈልጋላችሁ። የተለያዩ ነገሮችን ማድረግ መስራት ልትፈልጉ ትችላላችሁ። ግን ጥናታችሁን ሳትጨርሱ የጀመራችሁትን ነገር ሳትጨርሱ በጭራሽ ወደ ሌላ መሄድ እንደሌለባችሁ ይሄም ባለመሄዳቸውም ውጤታማ እንደሆኑ ይናገራሉ ማለት ነው። አምስተኛ ላይ ደርሰናል። አምስተኛው ደግሞ አጋዥ መጽሐፎችን መጠቀም። አንዳንዴ ከሚሰጠን መጽሐፍ ባሻገር በደንብ አድርገን ስላሰራሩ ማትስ ሊሆን ይችላል፣ ስለ ማትስ በደንብ አብራርተው የሚያስረዱ መጽሐፎች፣ ስለ ሌላም ትምህርቶች ሊሆኑ ይችላሉ። በደንብ በሰፊው ገለጻ የተደረገባቸው አጋዥ መጽሐፎች ስላሉ እነሱንም በደንብ አድርጎ አጋዥ መጽሐፎችን አገላብጦ ማየትና መጠቀም ጥሩ ውጤት እንድናመጣ አግዞናል ይላሉ። ስድስተኛው ላይ ደርሰናል። ስድስተኛው ደግሞ ለፈተና የቀረንን ቀንና ዩኒት አስልተን ማጥናት። አንዳንዴ የቀረንን ቀንና የምናጠናው ነገር ላይመጣጠን ይችላል። ስለዚህ ፕሮግራም አውጥተን ወረቀት ላይ ጽፈን አመጣጥነን ማጥናት መቻል አለብን። እሺ፣ ሰባተኛ ላይ ደርሰናል። ሰባተኛው ደግሞ ለአጭር ጊዜ ማጥናት፣ ግን በደንብ ማጥናት። አንዲት የ12ኛ ክፍል በሀገር አቀፍ ደረጃ ጥሩ ውጤት ያመጣች ተማሪ ከተናገረችው ነገር መካከል የማጠናው በጣም ለአጭር ጊዜ ነው፣ ግን በዛች አጭር ጊዜ ውስጥ በደንብ አድርጌ ነው ማጠናው ብላለች። ይሄም ጥሩ ውጤት እንዳመጣ ረድቶኛል ስትል ተናግራለች። ስምንተኛ ላይ ደርሰናል። ስምንተኛ ጊዜን በአግባቡ መጠቀም። እንግዲህ ይሄ ለጥናት ብቻ ሳይሆን ለህይወታችንም እንደ ህግም እንደ መርህም አድርገን መከተል ያለብን ነገር ቢኖር ጊዜን በአግባቡ መጠቀም ነው። ምክንያቱም ጊዜ ቆሞ አይጠብቀንም፣ ካመለጠንም ተመልሶ ዳግም የምናገኘው ነገር ስላልሆነ ጊዜን በአግባቡ መጠቀም ነው። እንዲሁም ደግሞ ጥሩ ውጤት ያመጡ ተማሪዎች ጊዜያችንን በአግባቡ ስለተጠቀምን ይህንን ውጤት ማስመዝገብ ችለናል ብለዋል። ዘጠነኛው ደግሞ አስተማሪ ሲያስተምር በአግባቡ መከታተልና ያልገባንን መጠየቅ። እንግዲህ 12ኛ ክፍል ጥሩ ውጤት ያመጡ ተማሪዎች ሲናገሩ ያልገባኝን ነገር እዛው ጠይቃለሁ፣ አስተማሪ ሲያስተምር ደግሞ በደንብ እከታተላለሁ ብለዋል። እንግዲህ ማንኛውም ተማሪ የሆነ ሰው ይህንን በደንብ አድርጎ ማድረግ አለበት ብዬ ነው ማስበው። ምክንያቱም አንድን ሐሳብ ሳይረዳው መውጣት የለበትም። ከዛም አልፎ ደግሞ የጎንዮሽ ወሬ ትቶ አስተማሪ በሚያስተምርበት ጊዜ ሐሳቡን ጭንቅላቱን ሰብስቦ ከተማረ ጥሩ ውጤት የማያስመዘግብበት ምንም ምክንያት የለም ማለት ነው። እንግዲህ ጥሩ ውጤት ያመጡ ተማሪዎችም ይህንኑ ብለዋል ማለት ነው።
እሺ እንግዲህ የመጨረሻውና 10ኛው ጸሎት ጥሩ ውጤት ያመጣች 12ኛ ክፍል ተማሪ መጸለይ በጣም ብዙ ነገር ረድቶኛል አግዞኛል ብላለች ማለት ነው። ስለዚህ ሁላችሁም በየእምነታችሁ ጸሎት አድርጋችሁ ብትጀምሩ ጥሩ ነው ብዬ አስባለሁ ማለት ነው። እንግዲህ ለዛሬ ይጠቅማችኋል ያግዛችኋል ብዬ የማስበውን ነገር በዚህ መልኩ አቅርቤላችኋለሁ። እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። እንዲሁም በቀጣይ እንድሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ አሳውቁኝ። መልካም ጊዜ